ከፈጣሪ ተልኮ ውጊያ ያስተማራቸውን አዛዜልን እጅና እግሩን አስሮ በማድረግ ሼር በማድረግ ሐሳብ አስተያየታችሁን በመለገስ እየተሳተፋችሁ ነው። በእጅጉ አመሰግናለሁ። ለማንኛውም ሄኖክ እንዲህ ብሎ ጽፏል። መጀመሪያ ስለነዚህ ቃል በቃል ያለውን ነግራችኋለሁ እና የአዳም ሰባተኛ ትውልድ የሆነው ሄኖክ የሰው ልጆች ከበዙ በኋላ ይላል እንዲሆነ ይላል ሙሉ በሙሉ በእነዚያ ወራት ይላል መልከ መልካሞችና ደመ ግቦች ሴቶች ልጆች ተወለዱላቸው። የሰማይ ልጆች መላእክትም ይላል እነርሱን አይተው ወደዷቸው። እርስ በርሳቸውም ኑ ለኛ ከሰው ልጆች ሴቶችን እንምረጥ አሉ ነው የሚለው። ሄኖክ እንግዲህ ምንድነው እዚህ ላይ የሚለው የሰው ልጆች ከበዙ በኋላ ደመግቡ ሴቶች እንደተወለዱ ይላል። የሰማይ ልጆች መላእክትም እነርሱን አይተው ወደዷቸውና አንዳንድ ሴቶችን እንምረጥ ልጆች እንውለድ አሉ ይላል። ይቀጥልና ሄኖክ የነዚህ አለቆች ስማዚያ እንደሚባል ቁጥራቸውም ደግሞ ወደ 200 እንደሚጠጋ ጭምር ነው የጻፈውና ስማቸውን በዝርዝር ጽፏል። እዛ ላይ ማየት ትችላላችሁ። በተለይ ያስተማሩትን በጣም እግዚአብሔር የሚያወደውን ክፉ ስራ ታያላችሁ። ሚስቶች ካገቡ በኋላ ደግሞ ጸንሰው ሴቶቻቸው ሚስቶቻቸው የወለዱት ልጆች ደግሞ ራይትና ወይም ኔፍሊሞችን እንደወለዱና ቁጥራቸው ወደ 3000 ክንድ 3000 ክንድ ሰው 3 ክንድ ከስንዝር ቁመት አለው ይባላል። እነዚህ ግን በሺ ነው ያጠፉትና አንዱን ክንድ በ1000 አንዱን ክንድ በ1000 አንዱን ክንድ በ1000 ኦልሞስት ወደ 3000 ክንድ የሚደራረሱ ኔፍሊም የሚባሉት እንደተወለዱ ይጽፋል። እነዚህም በተለይ ለሰዎች መነገር የሌለበትን በጣም ሴክሬት የሆነ ነገር ምስጢራዊ ነገሮችን ሁሉ ለሰው መነገር መገለጥ የሌለበትን ሁሉ መግለጥ እንደጀመሩ በተለይ ካስተማሩት መካከል ተውላጠ ዓለም የሚለው በጣም ይገርማል። የዓለም ለውጥ ይላል እና ያንዱን ጽንስ ባንዱ ውስጥ ማሳደር በቃ ይሄ ትልቁ ነገር ነው። ሰውን ይላሉ መተርጉማን ሊቃውንት ፈረስ በቅሎ ማድረግ ፈረስ በቅሎን ደግሞ ወደ ሰው መለወጥ። ዛሬ በጄኔቲክሱ ጥበብ በጣም አስቀያሚ ስራዎች በምድር ላይ እየተሰሩ እንደሆነ እንግዲህ ዩቲዩብ ላይ እንመለከታለን። በጣም እግዚአብሔር ከጠላው ስራቸው መካከል አንዱ ይሄ ነበረ። የሰውን ዘር ወስደው ፈረስ በቅሎ ውስጥ የማድረግ ነገር፣ የነዛን ዘር ወስደው ደግሞ ሰው ውስጥ የመክተት ነገር፣ በዛም ሃይብሪድ የሆኑ በጣም አስፈሪ ክሬቸሮች እንዲወጡ የማድረግ ነገሮች ይሰራሉ። እንደውም አንዳንድ አጥኞች ዛሬ ይሄ ጭራቅ የሆኑ ሰበዳት ምናምን የሚባሉ ነገሮች ያን ጊዜ በነበረው ይሄ ያንዱን ጂን ዘረመል ወደ አንዱ በመክተት ፍጥረታትን ኮራፕት ከነበሩበት ተፈጥሯዊ መዋቅር ወደ ሌላ መዋቅር የመስራት ዲኤንኤን የማዛባት ስራ ያኔ ነው የተጀመረው። ያ ጊዜ በጣም ከባድ ጊዜ እንደሆነ ወቁ። ቀላል ነገር አይምሰላችሁ። ከባድ ነገሮች ነው መግለጥ የጀመሩት። ከባድ ቅይሮች ነው መስራት የጀመሩትና በማዳቀል ሂደት ዘረመልን የማዛባት ሂደት ነበረ። ዛሬም እንደዚህ አይነት ነገሮች እንደሚሰሩ በድብቅ ይነገራል። ምናቀው ነገር ግን የለም። ከዛ ይቀጥልና ሄኖክ ከመላእክት ሩፋኤል ከፈጣሪ ተልኮ ውጊያ ያስተማራቸውን አዛዜልን እጅና እግሩን አስሮ ዱዳኤል በምትባል ቦታ የነበረች ምድረ በዳን ከፍቶ ጨለማ ውስጥ እንዳሰረው በላዩም ጠማማና ሻፎ የሚባሉ ስልስል ድንጋዮችን እንደገጠመበት እስከ ፍርድ ቀን ድረስ ብርሃንን እንዳያይ እንደሸፈነው ሄኖክ ጨምሮ ጽፏል። በተለይ ሄኖክን 2-3 እንድታነቡ ምዕራፍ 2 እና ምዕራፍ 3 ነግራቸዋለሁ።